ብፁዕ አቡነ ኤልያስ ናቸው። ብፁዕ አቡነ ኤልያስ ወደ 20 ምናምን አሁን 30 ዓመት ሊሞላቸው ነው ወደ ደቡብ ሄደዋል። ከዚህ በፊትም ኩኔንም ሳላውቀው እኔ ስራ እየሰሩ አይደለም ብዬ በአባትነት ወቅሻቸዋለሁ። የአባትና የልጅነት ነው። ስለዚህ አሁን ደግሞ ደግሜ ስናገር ስለኔ የነገራቸው ለዘመዴ የነገረው ኩኔ ነው በሚል ነው ያሳሰሩት ማለት ነው። ይሄ ነውር ነው። እስከዛሬ አማራ ነኝ ሲሉ ቆይተው አሁን ኦሮሞ ነኝ ያሉ ጊዜው የኦሮሞ ነው። እስካሁን ትግሬ ነው እንደው ሲሉ የነበሩ አሁን ደግሞ መጥተው እኛ ከኦሮሞ ነን ኩኔ ደመላሽ ነፍጠኛ አማራ ነው እንዴት መጥቶ እንደዚህ ይለናል ምናምን። ይሄ ከአንድ ሊቀ ጳጳስ አይጠበቅም። ይሄ ውርደት ነው፣ ለቤተ ክርስቲያን ውርደት ነው። እና እርሶ በሊቀ ጳጳስነቶ ባለስልጣናትን ማዘዝ ይችላል። ባለስልጣናት ደግሞ ሊቀ ጳጳስ አዝዟል ብለው ኩኔን አስረውታል። እውነቱ ነው ምመና ኩኔን አስረውታል። ዘመድኩን የወቀሰኝ ኩኔ ቢነግረው ነው እንደዚህ ብሎ ስራ አለ እንዴ? ይሄ ትክክል አይደለም። እንግዲያውስ በቤተ መንግስት ያለውን በምንክስ ያለውን ሳወጣ አይ ዳንኤል ነው የነገረው፣ በዚህ በኩል ያወጣውን አባገሌ ነው የነገረው መንትሴ ይባላል እንዴ? የኔ ወፎች ብዙ ናቸው። ሰው ስተቱ ሲነገረው ስተቱን ማስተካከል ስተቱን ማረም ነው ያለበት። ብፁዕ አቡነ ኤልያስ የደቡብ ኢትዮጵያን ህዝብ ኦርቶዶክሳውያኑን እጅ እግሩን አስረው ያስደፈሩ አባት ናቸው። እንደ ንጉስ እንደ ሎርድ እንደ ፊውዳል 40 ምንጭ ተቀምጠው ከ40 ምንጭ ሳይወጡ እየበሉ እየጠጡ ቀረጥ እየሰበሰቡ ጌት እንደሚገባ ገንዘቡ የማይታወቅ እየሰበሰቡ የደቡብን ህዝብ ለፕሮቴስታንት አሳልፈው የሸጡ አባት ናቸው። ማልቀስ አይቀየሩም። ደግሞ አቡነ ኤልያስ እንዳይቀየሩ የሚደክሙት የደቡብ ጴንጤዎች ናቸው። የ40 ምንጭ ጴንጤዎች ናቸው። የ40 ምንጭ እስላሞች ናቸው። ምክንያቱም ኦርቶዶክሳዊ ቤተክርስቲያንን በደቡብ ሽባ ያደረጉ አካለ ስንኩል ያደረጉ ናላዋን ያዞሩ አባት ስለሆኑ ማለት ነው። የአብነት ትምህርት ቤት አይከፍቱም፣ ተተኪ አያመጡም። በሚገርም ሁኔታ ተተኪ እንዲፈጠር አያደርጉም። ከ40 ምንጭ ጥቂት ኪሎ ሜትር ያሉ ገጠር ሄደው አይባርኩም። ጳጳስ የናፈቃቸው ሰዎች አሉ። 30 ዓመት ተቀምጠው የኢትዮጵያን ቤተክርስቲያን በደቡብ የሸጡ ስላሴ ፊት ቀርበው የሚጠየቁ የሚከሰሱ የሚወቀሱ አባት ናቸው። ቤተ ክህነቱ ለብርብር ማርያም ለአብነት ትምህርት ቤት ብሎ የሰጠውን ብር በጀት ቀርጥፈው ያስቀሩ፣ በሀገረ ስብከት ቀርጥፈው ያስቀሩ፣ ተተኪ በደቡብ እንዳይኖር ያደረጉ ፓስተሮች ነቢያት ነን የሚሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ላይ እንዲፈነጩ ያደረጉ አባት ናቸው። ይሄንን መናገር አያስብልም። እውነቱ እኔ ይሄንን መናገር ከጀመርኩ ዘመናት አልፏል። ይሄንን የሚነግረው ለሱ ዘመድኩኝ ተክላል ለማባታኝ እኔ አልሄድኩበትም። ለምሳሌ እንመልከት ምዕመናን 8 ዓመት ሙሉ ሲለፉ የነበሩ የአልጋዬ ባለወልድ ቤተክርስቲያን ልጆች ያው እኔ ጋር መጥተው ታስታውሳላችሁ ቤተክርስቲያናቸውን ጨረስንላቸው አይደለም? ቤተክርስቲያናቸውን ጨረስንላቸው። አንድ ቀን ጥቂት ዳለባቸው እሱን እንከፍልላቸዋለን። ጾም ሲመጣ በአንድ ጾም እንከፍልላቸዋለን። እግዚአብሔር በሚያውቀው ያንን ልጅ እኔ ለምኜ ብፁዕ አቡነ ፊልጶስ የርቀት ትምህርቱን እሰጠዋለሁ አሉ። አንድ ልጅ ነው ተመልከቱ። ግን ሂዱና አቡነ ኤልያስን እግራቸው ላይ ወድቃችሁ ቤተክርስቲያኑ ሲመረቅ የሚከፈል ብርም ካለ እከፍላለሁ። ለምኜ እከፍላለሁ፣ ከራሴም እከፍላለሁ። እምበላው ምጠጣ ይቅርብኝ። ያለ ጉቦ ያለ አበል ስለማይንቀሳቀሱ የሚከፈለውን እኔ እከፍላለሁ። ሂዱና ግን አባታችን መጥተው ይመርቁልን፣ ታቦት ያስገቡልን በሏቸው። ታቦት የሚሸጥ ከሆነ እኔ ገዛላችኋለሁ። ምዕመናን ቤተክርስቲያኒቷ እንዴት እየተዋረደች እንደሆነ በሊቃነ ጳጳሳቱ በቤተክርስቲያኒቷ መሪዎች እንዴት ቁልቁል ከሌላ እንዳትጠብቁ፣ እነ ዮናታን እነ ምናምን እንዳትጠብቁ።
እንደጠብቁ መሪዎቿ ናቸው ሽባ አድርጓት ቤተክርስቲያኒቷን አሳልፈው እየሰጡ ያሉ። እግዚአብሔር ይገለብጠዋል። የቤተክርስቲያን አምላክ ይገለብጠዋል። ያው ክስ እየመጣ ነው። ቲክቶኮች የራሳችሁ ጉዳይ። ቲክቶኮች ክስ እየመጣ ነው። ዳይ ታብታባር የራሱ ጉዳይ ነው። ይቀጥላል፣ በቴሌቪዥን ይቀጥላል። ስለዚህ የአልጋይ ቤተክርስቲያን እንደምትመለከቱት አሰራ ነው። ህዝቡ ወጥቶ ቆፈር። ይሄ ልጅ አንድ ልጅ እንዲማር አደረገ። አባታችን ፈቅደውለታል። አቋርጦ ነበር። ሄዶ መንደር ለመንደር አስተማረ። የኢትዮጵያ ኦርቶዶክስ ቤተክርስቲያንን አሳየ። ምን አለ? ስለዚህ ሄዳችሁ አርባ ምንጭ አባታችንን እግር ላይ ወድቃችሁ ጠይቋል። አልመጣም አሉ። አልመጣም አልሄድም። ደሞ ለዚህ ለምናምን አልጠቅሰውም። እንትን አነሰው እንዴ ሊቀ ጳጳስ ምንድነው ቆሞስ አነሰው እንዴ አልሄድም። እንደውም እኔ ኮንሶ ነው ምናምን እንትን አለብኝ እዛ ነው የምሄደው ብለው እምቢ አሉ። ይሄ ብቻ አይደለም። ይሄን ቤተክርስቲያን ያሰራችው የኑረ እድ ልጅ መጣች ቦታው ድረስ። እንሄዳለን ያሉት ከሷ ጋር እዚህ ቦታ እንሄዳለን ያሏት ሰዎች በሙሉ አንሄድም አሉ። የፈለገ አትናቴዎስ ሰርግ አለብን አንሄድም አሏት። ከአሜሪካ ድረስ መጣለች። አንዲት አሜሪካዊ ደግሞ ሀገሩን ለማየት አብራት መጣለች። ጨነቃት። የት ትግባ? ኧረ እባካችሁ አንሄድም። ፈለገ አትናቴዎስ ቲክቶከሩ ያገባል ቡሌ ያለ የት ትግባ? ስለዚህ እስቲ እባክሽ ታደሰ ጋር ደውይ። ታደሰ ጋር ታዲዬ በእናትህ እንደዚህ አሞኛል። አሁን ነው ወይ የምትናገሪው አንቺ? የለም በእናትህ እንደዚህ ሆኖብኝ ነው። በቃ እሺ እሄዳለሁ። ኧረ የሚጠበቁ ሰዎች አሉ። ምን ካህን ይሄድ እንዴ? ሊቀ ጳጳሱ ይመጡ የለ እንዴ? እዛ ካህናት አብረው ይመጣሉ። እንጃ ሊቀ ጳጳሱ እሺ የሚሉ አይመስለኝም። እንጠይቃቸዋለን። ከዛ አንድ በፊት እንትን ያለው አንድ መነኩሴ ጋር ደውላ እባክዎትን አባታችን እንሂድ እንደዚህ ምን ችግር አለው? እንሄዳለን። ዛሬ ነው እንዴ ታዲያ የምትነግሪኝ? አይ እንሂድ በቃ እሺ። ብፁዕ አቡነ ኤልያስ ሜዳ እንጠይቃቸዋለን። አቡነ ኤልያስ ጋር አርባ ምንጭ ሄደው እንደምኑት አባታችን ምናምን እና ይኸው ምርቃቱ ደርሷል። እንደዚህ ሆነን እንሂድ አልሄድም ቢለበሉ አልሄድም። እሺ ከእርሶ ጋር ሁለት ጳጳሳት አሉ። ብፁዕ አቡነ ኤርሚያስ አሉ። እንደገና ብፁዕ አቡነ ማናቸው የዳላሱ ሚካኤሉ አሉ። ስለዚህ ከሁለቱ አንዱን ጳጳስ ይስጡን። አይቻልም። የእናንተ ጉባኤ መቼ ነው? የኛ ሐሙስና ዓርብ ነው። እነሱ የኛ ጉባኤ ቅዳሜ ነው እኮ። ታዲያ ዓርብ ቤተክርስቲያኑን ባርከው ህዝቡን አጽናንተው ህዝቡን ጳጳስ አይቶ ደስ ይበለው። አይቻልም። እና ደግሞ ለእንትን ምራነሰው እንዴ? ስለዚህ አንድ ቆሞስ እሰጣቸዋለሁ። አዝነው እሺ ብለው ተነስተው ሄዱ። አንድ ቆሞስ ይዘው በምዕመናን መመለስ የሚበሳጩ ያ ልጅ ግን ያ አንድ ልጅ ግን ገጠር ገብቶ 300 አባወራ ቪዲዮውን ተመልከቱ። 300 አባወራ ልጅቷ ስትመጣ እነ ታዴ ሲመጡ ህዝቡ እንዴት እንደተቀበለ ተመልከቱ። 10 ኪሎ ሜትር ሄዶ ህዝቡ ከላይ ባለስልጣናት መምህራን መጥተዋል። ከአሜሪካ ደግሞ ቲክቶክ ላይ አርዳ የረዳችን ከዘመዴ ጋር አገናኝታ ቤተክርስቲያናችን የጨረሰችልን እህታችን መጣች ተብሎ በቃ አበባ ተይዞ ጉንጉን ተይዞ ተብሎ ህዝቡን ተመልከቱት እንዴት እዚህ ጋር ያላችሁ ሰዎች አይታየንም ነው የምትሉት። ቴሌግራም ላይ ትገቡና ሊንኮቹን ከፍታችሁ እዩ። ራምብል አለ፣ ትዊተር አለ፣ ቴሌቪዥን አለ። ቲክቶክ ላይ ያላችሁት አይታየንም ስለምትሉ እንዲታያችሁ እዛ ገብታችሁ ነው ማየት። እዚህ ምስል ስለማይፈቀድ ማለት ነው አይታየም። ይሄ ሁላ ተመልከቱት። አንድ አባት ጳጳስ እንደበባረ ተመልከቱት። አብያለሁ ተቆጣው
ተመልከቱት። ኩኔ ደመላሽ እዚህ በዓል ላይ ሊደርስ ነበር። አሳሰሩ። እንግዲህ እነዚህ ሁሉ ተመልከተ ወደሚጠመቁት አምጣልኝ፣ ወደሚጠመቁት አምጣልኝ። እነ ታዴ ሄደዋል፣ አባ ሄደዋል። ይሁ ተመልከቱ 300 ምናምን ነጠላ ገዝታ በራሷ 300 ምናምን ነጠላ ገዝታ አንዲት ምዕመን የንቡረ እድ ልጅ የንቡረ እድ ልጅ ናት ይሄንን ነጠላ የገዛችው። ይሄንን ነጠላ ገዝታ ለ300 አባወራ 250 ሳይቆጠሩ ይሁላ ተጠመቀ። ተመልከት። በ90 ዓመታቸው ቤተክርስቲያን ተሰርቶላቸው የአባቶቻችንን ሃይማኖት አንቀይርም፣ ጴንጤ እስላም አንሆንም ያሉ ሰዎች ተጠመቁ። ልጆቻቸውን አሰልፈው ይሁላ ቆረበ። ይሁላ መጣ። ቤተክርስቲያን እንዴት ትናደዳለች? ለምን ትናደዳለች? ለምን ትበሳጫለች? ቤተክርስቲያን ለምን ይነስራታል? ታሽቀናል። መረጋገጥ መቻል አለብን። ትምክህት ይሄ ወጣት ተሰልፎ ለስጋው ደሙ ተነጠቀ መጣ። እኔ ቴሌቪዥን ላይ ባላወጣው ቤተክርስቲያኑ ላይ ያስቆሙት ነበር። እየተጠቃን ያለነው በራሳችን አባቶች ነው። ጴንጤ ምንም አላረገንም በዚህ ጉዳይ። እስላም ምንም አላደረገንም በዚህ ጉዳይ። በሌለበት ሰው መክሰስ ትክክል አይደለም። ለዘመድኩን የኔን ስንፍና የኔን ቤተክርስቲያን አሳልፎ መስጠት አሳልፎ የሰጠብኝ እሱ ነው። እሱ ስለሳቸው የነገረኝ ነገር የለም። አደባባይ ላይ ነው የጻፉት። ዘረኝነታቸውን አደባባይ ላይ የጻፉት። በሀገረ ስብከቱ ሚዲያ ላይ ነው የጻፉት። ህዝቡ ሁሉ ሲወርድባቸው ነው ያንን ከሀገረ ስብከቱ ላይ ያነሱት። ቪዲዮውን ይጋራሉ። ብዙ አቡነ ገሪማ ሲናገሩ ሰምታችኋል። እኛ ከ11ኛው መቶ ክፍለ ዘመን ጀምሮ ደቡብ ጌዲዮ ገብተን ገዳም ሲኖረን ዛሬ ገዳሙ ተዘግቷል፣ አብያተ ክርስቲያናቱ ተዘግተዋል። የዛሬ 30-40 ዓመት የገቡት ፕሮቴስታንቶች 60% 70% ደርሰዋል። የኛ ቤተክርስቲያን አንድ ሰባኪ ወንጌል አልመደበችም። ገጠሩ ላይ አንድ ሰባኪ ወንጌል አልመደበችም። የአብነት ትምህርት ቤት የለም። የሚመደቡት ደቡብ የሚመደቡት ጳጳሳት መናገሻቸውን አዋሳ ያደርጋሉ፣ ኃይሌ ሪዞርት ይገባሉ። በዚህ ቅቤ በዚህ ጮማ ይመጣላቸዋል። የተወለወለ መስታወት ይመስላሉ። ፕሮቴስታንቱ ቤተክርስቲያኗን እንዲደፍር በጎቿን እንዲሰርቅ እጅግሩን አስረውለት ያስደፍራሉ። ወንጀለኞች ናቸው፣ ይጠየቃሉ። በጠፋው ህዝብ ብዛት በጠፋው ህዝብ ልክ ይጠየቃሉ። እግዚአብሔር ይጠይቃል። እዚህ ምድር ላይ በበሽታ ይጠየቃሉ። ከመድኃኒት አይለዩም። ሲቅሙ ነው የሚሆኑት። ሲቅሙ ጳጳሳት የተባሉ በሙሉ መድኃኒት የስኳር፣ የልብ ድካም፣ የቁርጥማት፣ የምንትስዬ የምናምን መቃም የያዙት መስቀል ይመኑበት አይመኑበት ማቆ ጉዳይ ይህ ህዝብ ያለ አባት ተመልከቱ። ነጠላቸውን ተመልከቱ። ይህንን ህዝብ ለ1000 ምናምን ሰው ተጠምቋል። አንድ ግለሰብ ናት ይሄን ያደረገችው። አሜሪካይቷ ባየችው ነገር አስተምሩኝ ይጠመቃለሁ ብላለች። ለሽርሽር መጣ ደቡብ ሄዳ ያንን ህዝብ አይታ ደሞ እነሱ ጋር ይሸለማት ስለ ጎበኘሽን ብቻ ብለው ጋር ይሸለማት። አሜሪካይቷ ሃይማኖት ይሄ ነው አለች። እግዚአብሔር ያለው እዚህ ነው አለች። እምነት ያለው እዚህ ነው አለች። ትክክለኛው ሃይማኖት ሳትማር ሳታውቅ እግዚአብሔር ያሳያችሁ። ደስ ብሎ እንኳን ደስ ያላችሁ፣ ሁላችሁ እንኳን ደስ ያላችሁ። ቤተክርስቲያኑን መርቀናል። ቤተክርስቲያኑ የእናንተ ልፋት ውጤት ነው። ሰራዊተ ጌዲዮን ምን ብዬ ላመስግናችሁ? እመቤቴ እመቤቴ ትባርካችሁ።
እመቤቴ በረከቱን ረድኤቱን እድሜውን ትስጣችሁ። ይህንን ህዝብ እንዳስደሰታችሁ ወደ እናት ቤተክርስቲያን እንደመለሳችሁ ይሄን አድርጋችሁ እና አቡነ ኤርሚያስን ቢልኩላቸው ምን አለ? አቡነ ኤርሚያስ ሄደውናን ህዝብ ቢያስተምሩት ታዴ ያመመው ነው ያስተማረው። ታደሰ ወርቁ እያመመው ነው ያስተማረው። ምን አለ አንድ ጳጳስ ቢሰጡ። ሲመለሱ ግን በመንገድ ላይ ተያዩ እና አቡነ ኤልያስ ወደ ኮንሶ የሚሄዱት ቅዳሜ ዕለት ነው። ቅዳሜ ዕለት ስለዚህ ፊውዳሎች ጳጳሳት ሳይሆኑ ፊውዳል የሆኑ አሉ። ቤተክርስቲያንን አፈር ከድሜ ያበሉ ገንዘቧን የት እንደሚከቱ የማይታወቁ አሁን ደግሞ የዘር ካርድ መርጠው እገሌ አማራ ነው እኔ ኦሮሞ ነኝ እኔ ምናምን ነኝ። ይሄ ጨዋታ ይደብራል። በጳጳስ ላይ የሚያስጠላል ያስጠላል። ይሄን ኩኔ ደመላሽን ያሳሰሩት መንግስት ባለስልጣናት ምንም ማድረግ አንችልም ብለዋል። ምንም ማድረግ አይቻልም ማለት ነው። ስለዚህ ስልካቸውን እቀበልና የአቡነ ኤልያስን ስልክ እቀበልና ለጥፍላችኋለሁ እየደወላችሁ ብዙ አባታችን ምን ይሄን ስለሚፈልጉ ምን ነው ምን አደረግን ምናምን እንደውም እንዳያስገድሉት ሁላ ነው ፈራው እንዳያስገድሉት መራር ነገር ነው ብለግራችሁ ግን እናንተ ጠይቋቸው ምን ነው አቡነ ፊልip ምን ነው አቡነ ኤልያስ ምን አደረግን ባኮትን እንደው የሚወዱት አምላክ ካሉት ብራም ያለን ጠይቋቸዋላችሁ ይሄው ነው። ስለዚህ የኩኔ ደመላሽን በዚህ እንተዋለን። አልጋዬ ባለወልዶች እንኳን ደስ ያላችሁ። የጎደላችሁን እንሞላለን። ዋልድባ ሰቋር ኪዳነ ምሕረቶች ቤተልሔሟን ሰርተው ጨርሰው ሰጥተዋል። ቤተክርስቲያኒቷ ምንጣፉ ገብቷል። እግዚአብሔር አምላካችን የተመሰገነ ይሁን።